በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋራ ይሁን። ውድና የተከበራችሁ የሰናፔ ቲዩብ ቤተሰቦች እንደምን አላችሁ? እንደምንስ ሰነበታችሁ? የአምላካችን የቅዱስ እግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከትና ረድኤት ከሁላችሁ ጋራ ይሁን። እነሆ ቅድስት ቤተ ክርስቲያናችን በፍቅር በደስታና በታላቅ ጉጉት ወደምትጠብቀው ጾመ ፍልሰታ የእናታችን የእመቤታችን የቅድስት ድንግል ማርያም ጾም ለመግባት ጥቂት ቀናት ብቻ ቀርተውናል። ይህ ጾም ሐዋርያት የእመቤታችንን ትንሣኤና ዕርገት ለማየት በታላቅ ሱባኤና ጸሎት እግዚአብሔርን የተማጸኑበት ሰማያዊ ምስጢር የተገለጠበት ታላቅ የበረከት ወቅት ነው። ነገር ግን ጾሙ ከመግባቱ በፊት እንዲሁም በጾሙ ወቅት ብዙዎቻችን ሳናውቅ የምንፈጽማቸው ጥቃቅን ስህተቶች የጾማችንን መንፈሳዊ ፍሬ ሲያሳጡብን ይስተዋላል። በዛሬው ይህ ሰናፔ ቲዩብ ቤተሰቦች መርሃ ግብራችን ጾመ ፍልሰታ ሳይገባና በጾሙ ወቅት በፍጹም ልናደርጋቸው የማይገቡ 7 ነገሮችንና በእርግጥም ማድረግ የሚገባን 7 መሰረታዊ ነገሮችን ምን እንደሆኑ ከአባቶች ምክር ጋራ በዝርዝር እንመለከታለን። ወደ መርሃ ግብራችን ከማለፋችን በፊት እነሆ ለሰናፔ ቲዩብ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰቦቻችን አባል ትሆኑ ዘንድ ሁላችሁም ደግሞ ይህ መንፈሳዊ ትምህርት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩ በቅድስት ድንግል ማርያም ፍቅር እጠይቃችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ጾመ ፍልሰታ ስንገባ ከምናገኛቸው ሰማያዊ በረከቶች ይልቅ በመዘናጋታችን የምናጣቸው ጸጋዎች ሊያሳስቡን ይገባል። ብዙዎቻችን ጾምን በታላቅ ጉጉት እንጀምረዋለን። ነገር ግን ሳናውቀው በምንፈጽማቸው ጥቃቅን የሚመስሉ ነገር ግን ከበድ ያሉ መንፈሳዊ ስህተቶች ምክንያት የጾማችን ፍሬ እናጣለን። በዛሬው መርሃ ግብራችን የመጀመሪያው ክፍል በጾመ ፍልሰታ ወቅት በፍጹም ልናደርጋቸው የማይገቡ 7 መሰረታዊ ስህተቶችን እንመለከታለን። እነዚህ ስህተቶች ከሕይወታችን በማስወገድ ጾማችንን በግልጥ የእግዚአብሔርን በረከት የሚያስገኝ እንጂ የከንቱ ድካም እንዳይሆንብን በጥንቃቄ እናስተውል። የመጀመሪያውና አብዛኞቻችን ከመጾማችን በፊት የምንወድቅበት ትልቁ ስህተት ይህ ነው። አንደኛ፣ ጾሙ ሳይገባ በፊት ከወዲሁ በምግብና በመጠጥ መዝለል ወይም አላስፈላጊ የሥጋ ዝግጅት ማድረግ ነው። በብዙዎቻችን ሕይወት ውስጥ የሚታይ ነገር ግን በጣም ጎጂ የሆነ መንፈሳዊ ልማድ አለ። ጾመ ፍልሰታ ሊገባ ጥቂት ቀናት ሲገቡት ወይም ደግሞ በዋዜማው ነገ እኮ ጾም ሊገባ ነው፣ ከነገ ጀምሮ ሥጋ አንበላም መጠጥም አንጠጣም በሚል ምክንያታዊነት በምግብና በመጠጥ መዝለል፣ ከልክ በላይ መብላትና መጠጣት እንዲሁም ወደ አላስፈላጊ የሥጋ መዝናኛዎች መገስገስ ነው። ይህ ድርጊት በቅድስት ቤተክርስቲያናችን አስተምህሮ ጾምን በኃጢአት መቀበል ይባላል። ጾም ማለት ነፍስን ለጸሎትና ለስግደት ማዘጋጀት እንጂ ጾም ከመግባቱ በፊት ስጋን ባልተበላ ፍቃድ አብዝቶ መብላት ለጾም መዘጋጀት አይደለም። ትልቁ ስህተትም እዚህ ላይ ነው። መንፈሳዊ ድንዛዜን ይፈጥርብናል። ጾም ከመግባቱ በፊት ሆድን ባልተገባ ምግብና መጠጥ አብዝቶ መሙላት ጾሙ በሚገባበት መጀመሪያ ቀን ላይ ከባድ የስንፍና የድካምና የእንቅልፍ መንፈስን ያመጣብናል። ነፍሳችን ለጸሎትና ለስግደት እንዳትነሳሳ ሆዳችንን ይጫናታል። ሌላኛው ደግሞ ጾምን እንደ ቅጣት ማየት ነው። ጾም ከመግባቱ በፊት ልደሰትበት ብሎ ማሰብን ያመጣል። ጾምን እንደ እስር ቤት ወይም ደግሞ እንደ ከባድ ቅጣት የማየት የስህተት አመለካከት ውጤትም ነው። ጾም የበረከትና የደስታ ወቅት እንጂ የችግር ጊዜ አይደለም። ቅዱሳን
አባቶቻችን ጾምን ከመቀበላችን በፊት ስላለው መንፈሳዊ ዝግጅት በጥብቅ ያስተምሩናል። ታላቁ ቅዱስ ዮሐንስ አፈወርቅ ጾም ከመግባቱ በፊት ስለሚደረገው ከልክ ያለፈ ስግብግብነት ሲናገር ጾም ሊገባ ነው በማለት ሆድህን በምግብና በመጠጥ የምትሞላ ከሆነ ገና ሳትጾም የጾምህን ፍሬ አበላሸው ማለት ነው። ጾም የሚቀበሉት በጸሎትና በንስሐ እንጂ በስግብግብነትና በመስከር አይደለም። ንጹሕ ማዕድን ይዘ ወደ ጾም ግባ፣ አለበለዚያ ግን በጾም መጀመሪያ ቀን ከምግብ ሳይሆን ከከበደ ሆድ ጋራ ስትታገል ትኖራለህ ይለናል። ቅዱስ ባስልዮስ ዘቂሳርያም ደግሞ ስለ መንፈሳዊ ዝግጅት ሲናገር የጾር ፈረስ ወደ ጦርነት ከመግባቱ በፊት እንደሚለማመደው ሁሉ መንፈሳዊ ሰውም ወደ ጾም ከመግባቱ በፊት ነፍሱን በጸሎትና በትህትና ያዘጋጃታል። ስጋህን በምግብ አብዝተ ወደ ጾም ብትገባ ጾም ስጋህን ሳይሆን አንተ ጾምን ታደክማለህ ይለናል። ውድ የሰናፔቲው ቤተሰቦች ወደ ሁለተኛው ነጥብ እንለፍ። ይኸውም በጾመ ፍልሰታ ወቅት የሚታየው ሌላው ትልቅ ስህተት ጾምን ያለ ምንም መንፈሳዊ ዓላማና ውስጣዊ ፍላጎት እንዲሁ ሰው ስለ ጾመው የነሐሴ ጾምም ስለሆነ ወይም ደግሞ የቤተሰብ ልማድ ስለሆነ ብቻ መጾም ነው። ብዙዎቻችን ጾሙ ሲገባ አብረን እንጾማለን። ነገር ግን በዚህ ጾም ከእግዚአብሔር ጋራ እንዴት ነው የምታረቀው? ከመቤታችን ከቅድስት ድንግል ማርያም ረድኤት በረከትን የማገኘው እንዴት ነው? የትኛውን መጥፎ አመሌን ስተዋለው ብለን ራሳችንን አንጠይቅም። ጾምን ያለ ዓላማና ያለ ፍቅር መጾም ልክ መንገዱ ወዴት እንደሚወስድ ሳያውቁ በሰዎች መንጋ ተገፋፍቶ እንደሚጓዝ መንገደኛ ነው። ትልቁ ስህተትም እዚህ ላይ ነው። የመጀመሪያው ጾሙን አሰልቺና ከባድ ያደርገዋል። ጾምን እንደ ሃይማኖታዊ ግዴታ ወይም እንደ ባህል ብቻ ስናየው ቀናቱ በፍጥነት እንዲያልቁልን እየቸኮልን ሰዓትም እያየን እንድንጾም ያደርገናል። ሁለተኛው ደግሞ መንፈሳዊ ፍሬን ያጣብናል። በፍቅርና በጉጉት ያልተጾመ ጾም በውስጣችን ምንም አይነት መንፈሳዊ ለውጥን አያመጣም። ጾሙ ሳያልቅም ያው የቀደመው ማንነታችን ላይ እንቀራለን። ቅዱሳን አባቶቻችን ጾም በልማድ ሳይሆን በፍቅርና በዓላማ ሊደረግ እንደሚገባ በጥብቅ ያስተምሩናል። ታላቁ ቅዱስ ዮሐንስ አፈወርቅ ስለ ጾም ዓላማ ሲናገር እንዲህ ይላል። ጾም ማለት ዝም ብሎ በዓመት ውስጥ የሚመጣ የቀን መቁጠሪያ ልማድ አይደለም። ጾም የነፍስ መድኃኒት ነው። መድኃኒት ደግሞ የሚወሰደው ለበሽታው ዓላማ ተደርጎ እንጂ ዝም ብሎ በልማድ አይደለም። ስትጾም ከየትኛውም የኃጢአት ደዌ ለመፈወስ እንደ ጾም ከዓላማ ይኑርህ። የመነኮሳት አባት ቅዱስ አባት እንጦንስ ደግሞ በጾም ስለሚደረግ ተጋድሎ ሲናገር ብዙዎች ይጾማሉ፣ ይጸልያሉ፣ ይጋደላሉ፣ ነገር ግን የስራቸውን ምስጢርና ዓላማ ስላላወቁ ፍሬ ሳያፈሩ ይደክማሉ። ጾም በእግዚአብሔር ፊት ዋጋ እንዲኖረው ከተፈለገ በውስጥ ባለው በፍቅርና በፈቃድ እንጂ በልማድ ተገፋፍቶ መሆን የለበትም ይለናል። ውድ የሰናፔቲው ቤተሰቦች ወደ ሶስተኛው መሰረታዊው ነጥብ እንለፍ። ይኸውም በጾመ ፍልሰታ ወቅት የሚፈጸመው ሌላኛው ትልቅ ስህተት የምግብ ይዘትን በመቀየር ብቻ ጾምን ፈጸምን ብሎ ማሰብ ነው። ከእንስሳት ተዋጽኦ፣ ከስጋ፣ ከቅቤ፣ ከወተትና ከእንቁላል ተከልክለን ወደ እጽዋት ተዋጽኦ እንዞራለን። ይህ መልካም ቢሆንም ምላሳችን ግን ከሐሜት፣ ከጥል፣ ከነገርና ከሐሰት ንግግር ካልከለከልነው በቀር ትልቅ ውድቀት ነው። እውነተኛ ጾም የሆድ መከልከል ብቻ ሳይሆን የሕዋሳት ሁሉ መገዛት ነው። ሆዳችን ከስጋ ተከልክሎ ምላሳችን ግን በሐሜትና በነገር የወንድማችንን ስጋ የሚበላ ከሆነ፣ ዓይናችን አላስፈላጊ ምስሎችን የሚያይ ከሆነም፣ ጆሮአችንም ከንቱ ወሬን የሚሰማ ከሆነ
የተለወጠው ማዕዳችን እንጂ ሕይወታችን አይደለም። ትልቁ ስህተትም እዚህ ላይ ነው። አንደኛ ጾምን ወደ ረሃብ ይቀይርብናል። ሆድ ብቻ ተርቦ ሕዋሳችን ካልጾመ ድካማችን የሆድ ረሃብ እንጂ በእግዚአብሔር ፊት መንፈሳዊ መስዋዕት አይሆንም። ሁለተኛ ደግሞም ግብዝነትን ያመጣብናል። ስጋ ባለመብላት ብቻ ራሳችንን ጻድቅ አድርገን እየቆጠርን በንግግራችንና በባህሪያችን ሰዎችን የምናቆስል ከሆነ ጾማችን ፍሬ አልባ ይሆናል። ቅዱሳን አባቶቻችን የሕዋሳት ጾም ከምግብ ጾም እንደሚበልጥ በብዙ ነገር አስተምረውናል። ታላቁ ቅዱስ ዮሐንስ አፈወርቅ ይህንን ስህተት ሲነግረን እንዲህ ይላል። ስጋ አልበላም ትላለህ፣ ነገር ግን በምላስ የወንድምህን ስጋ ትበላዋለህ። የወተት ተዋጽኦ አልቀምስም ትላለህ፣ ነገር ግን በምላስ የደካሞችን ደም ትጠጣለህ። ምላስ ከሐሜትና ከጥል ካልጾመ ሆድ በመጾሙ የሚያገኘው ምንም አይነት ረብ የለውም። ዓይንህም ይጹም፣ ጆሮህም ይጹም፣ እግርህም እጅህም ይጹም ይለናል። ታላቁ ቅዱስ ባስልዮስም ደግሞ ከምግብ እየተከለከልክ በቂምና በጥል በሐሜትና በሐሰት ውስጥ የምትኖር ከሆነ ጾምህ ዋጋ የለውም። ሰይጣንም እኮ ምግብም አይበላም፣ ፍጹም ጾመኛ ነው። ነገር ግን ከክፋትና ከትዕቢቱም ስላልተመለሰ ሰይጣን ሆኖ ቀረ። አንተም ሕዋሳትህንም ሳትገታ ጾመ ሰይጣናዊ እንዳይሆን ተጠንቀቅ ይለናል። ውድ የሰናፔ ቲዩብ ቤተሰቦች ወደ አራተኛው መሰረታዊ ነጥብ እንለፍ። ይህ ነጥብ በጾም ወቅት ብዙዎቻችን የምንዘነጋውና የጾማችንን መንፈሳዊ ፍሬና በረከት ሙሉ በሙሉ ሊያሳጣን የሚችል ትልቅ ስህተት ነው። በጾመ ፍልሰታ ወቅት የሚፈጸመው ሌላው ትልቅ ስህተት ጾሙን ያለ ንስሐ አባት መሪነት፣ ያለ ቅዱስ ቁርባን እንዲሁም በባዶ ሆድ መፈጸም ነው። ብዙዎቻችን ጾሙ ሲገባ እንጾማለን። ነገር ግን ወደ ንስሐ አባት ቀርበን ኃጢአታችንን አንናዘዝም፣ ሕይወታችንንም አንመረምርም። እንዲሁ ቅዱስ ሥጋውን ክቡር ደሙን ለመቀበልም አንተጋም። ጾም ማለት በጥቅሉ የዝግጅት ወቅት ነው። የሚዘጋጀው ደግሞ ለሰማያዊው ማዕድ ለቅዱስ ቁርባን ነው። ንስሐ ሳይገቡና ሥጋ ወደሙን ሳይቀበሉ ዝም ብሎ መጾም ልክ ለአንድ ትልቅ ሰርግ የተዘጋጀና አጊጦ ሰርጉ ላይ ሳይበሉና ሳይጠጡ እንደመመለስ ይቆጠራል። ጾም ነፍስን የማንጻት ሂደት ሲሆን ንስሐ ደግሞ የቆሸሸውን የነፍስ ልብስ ማጠቢያ፣ ቅዱስ ቁርባን ደግሞ ነፍስን በጽድቅ ማቅለሚያና ማጌጫ ነው። ትልቁ ስህተትም እዚህ ላይ ነው። አንደኛው የሐሰት ትሕትናን ያሳየናል። እኔ ገና ነኝ፣ አልበቃሁም፣ ኃጢአተኛ ነኝ በማለት የሐሰት ትሕትና ከንስሐ አባትና ከቅዱስ ቁርባን መሸሽ ነው። ሁለተኛው ደግሞ ራስን በራስ እንደ ጻድቅ መቁጠር። ያለ ንስሐ አባት መሪነት በራሳችን ፍቃድ ብቻ የምንጾሙ ከሆነ ጾማችን በትዕቢት የመመኪያና ራሳችንን በራሳችን እንደ ጻድቅ የምንቆጥርበት የስህተት መንገድ ይሆንብናል። ቅዱሳን አባቶቻችን ጾም ያለ ንስሐና ያለ ቁርባን ፍጹም ሊሆን እንደማይችል በጥብቅ ያስተምሩናል። ታላቁ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይም ሲያስተምር እንዲህ ይላል። ከኃጢአት እሳት ትነጻና ሳትቀደስ ዘንድ ወደ ቅዱስ ቁርባን አትቅረብ፣ ነገር ግን ከንስሐና ከቅዱስ ቁርባንም አትራቅ። ጾም የሚጠቅመው ነፍስ አዘጋጅቶ ለቅዱስ ቁርባን የበቃች ሲያደርጋት ነው። ያለ ንስሐ የሚጾም ሰው ውሃ በሌለበት ምድረ በዳ ድንኳን እንደመትከል ነው። ድንኳኑ አለ፣ ነገር ግን የሚጠጣ ውሃ የለም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስና ሌሎችም አባቶች ወደ ጾምና ሱባኤ ሲገቡ መጀመሪያ የሚያደርጉት ነገር ቢኖር በንስሐ ተለይተው በሥጋ ወደሙም ታትመው ነው። ምክንያቱም የሰይጣንን የፈተና ፍላጻ መቋቋም የሚቻለው በጾም ብቻ ሳይሆን በውስጣችን ባለው በክርስቶስ ሥጋና ደም አማካኝነት በመሆኑ ነው። በጾመ ፍልሰታ ወቅት የሚታይ ሌላው አደገኛው ስህተት ጾምን ለክብር የውዳሴ ከንቱ ወይም ደግሞ ሰዎችን ለሞቀሻ መሳሪያ አድርጎ መጠቀም ነው። ብዙዎቻችን ስንጾም በፊታችን ላይ የሐዘንና የድካም ምልክትን በማሳየት እኔ እኮ በፍልሰታ ሱባኤ ይዣለሁ፣ በጣም ደክሞኛል የሚል ስሜት ለሰዎች እንዲሰማ እንፈልጋለን።
ይባስ ብሎ ደግሞ በጾም ምክንያት በምናሳየው ተነሳሽነትና ቁጣም ሰዎችን እያቆሰልን ጾም ይዞኝ እኮ ነው ለዛ ነው የተቆጣሁት እያልን ውሸትን፣ ክፋትን በጾም ስናመካኝ እንገኛለን። ጾም ሰላምና ትህትና ሊያስተምረን ሲገባ ሰዎችን ለመንቀፍና እነገሌ እኮ አልጾሙም እኔ ግን ጾማለሁ በሚል የትዕቢት መንፈስ ሌሎችን ዝቅ አድርገን እንድንመለከት ካደረገን ጾማችን ወደ ውድቀት እያመራን መሆኑን ልንገባ ይገባናል። ትልቁ ስህተትም እዚህ ላይ ነው። የመጀመሪያው የሰማይ ዋጋ እናጣለን። እግዚአብሔር በስውር የተደረገውን የሚያይ አምላክ ነው። ሰዎችን ለማስደመም ወይም ደግሞ በሰዎች ዘንድ መንፈሳዊ ለመባል የሚጾም ሰው ዋጋውን ከሰዎች ሙገሳም ስላገኘ በእግዚአብሔር ፊት ምንም አይነት የጽድቅ መዝገብ አይኖረውም። ሁለተኛውም ጾምን የቁጣ ሰበብ ማድረጉ፣ ጾም ይዞኝ ነው እያሉ በሰዎች ላይ መቆጣትና መበሳጨት የጾምን መንፈሳዊ ትርጉምን ማጣት ነው። ጾም የስጋ ፈቃድ የሚሰበርበት እንጂ የቁጣ መንፈስ የሚነሳሳበት ወቅት አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስና ቅዱሳን አባቶቻችን ስለ ስውር ጾም ታላቅነትና ስለ ግብዝነት አደገኛነት ሲናገሩም ጌታችን ኢየሱስ ክርስቶስ በወንጌል እንደነገረን ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾማችሁ ይታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባት እንዲታይ እንጂ ለሰዎች እንዳይታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያየው አባት በግልጽ ይከፍልሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16። ታላቁ ቅዱስ ዮሐንስ አፈወርቅም ይህንን የትዕቢት ጾም ሲገስጽ እንዲህ ይለናል። በጾምህ ምክንያት በትዕቢት የምትወጠርም ከሆነ ባትጾም ይሻልሃል። ምክንያቱም አለመጾም ስጋን ያደልባል፣ ትዕቢት ግን ነፍስን ይገድላል። ጻድቅ ነኝ ብለህ በልብህ ካሰብክ ያሰብክበት ሰከንድ የጽድቅ ፍጻሜና የውድቀት መጀመሪያ ነች። ወደ ስድስተኛው መሰረታዊ ነጥብ እንለፍ። በዚህ በቴክኖሎጂ ዘመን በጾመ ፍልሰታ ወቅት የሚፈጸመው ትልቁና አዲሱ ስህተት የሚዲያ ጾም አለማድረግ ነው። ብዙዎቻችን ከስጋና ከወተት ተከልክለን ማዕዳችንን እናጸዳለን። ነገር ግን ቀኑን ሙሉ ስልካችን ላይ በመቀመጥ ቲክቶክ እና ፌስቡክ፣ ዩቲዩብ እና ሌሎችም ነገሮች ላይ ቴሌግራም ላይ የሚለቀቁ አላስፈላጊ የሆኑ ቪዲዮዎችን፣ የዓለማውያንን ጨዋታ፣ ጭቅጭቆችንና የኃጢአትን ምስሎች በአይናችን ስንመለከት እንውላለን። ጾም ማለት ሕዋሳትን መግዛት ነው። አይንና ጆሮ ደግሞ ወደ ልብ የሚወስዱ ዋና ዋና በሮች ናቸው። በአንድ በኩል በጾምና በጸሎት ልባችንን ለመቀደስ እየሞከርን፣ በሌላ በኩል ደግሞ በማህበራዊ ሚዲያ በሚለቀቀው ጸያፍና ከንቱ ወሬዎች አእምሯችንን የምንሞላ ከሆነ በጾሙ የምናገኘው መንፈሳዊ ዕውቀትና በረከት ወዲያው በቅዝቃዜ ይተካል። ስልካችንን ሳናጾም አይናችንን ሳንገስጽ የምንጾመው ጸው ውስጣዊ ሰላምንም አይሰጠንም። ትልቁ ስህተትም እዚህ ላይ ነው። የመጀመሪያው የጸሎት መንፈስን መስረቅ። አእምሯችን በማህበራዊ ሚዲያ ጫጫታ ከተሞላ የእግዚአብሔርን ረቂቅ ድምፅ ለመስማት አንችልም። ለጸሎት በምንቆምበትም ጊዜ ያየናቸውን የሰማናቸውን ከንቱ ነገሮች በህሊናችን እየተመላለሱ አእምሯችን እንዲበተን ያደርጋሉ። ሁለተኛውም ጊዜን በከንቱ ማባከን ነው። በሱባኤና በጸሎት ማለፍ የነበረበትን ውድ የጾም ፍልሰታ ጊዜን በስልክ ስክሪን ላይ በመቀመጥ በከንቱ ማቃጠል ነው። ቅዱሳን አባቶቻችን ከዓለም ጫጫታና ካላስፈላጊ ትዕይንቶች መራቅ ስላለው ጥቅም አጥብቀው አስተምረውናል። ታላቁ ቅዱስ ባስልዮስ ስለ ሕዋሳት መጠበቅ ሲናገር እንዲህ ይላል። የኃጢአት መግቢያ በሮች ዓይንና ጆሮ ናቸው። አንተ ምግብህን እየጾምክ በዓይንና በጆሮ ግን ክፉ ነገሮችን ወደ ነፍስ የምታስገባም ከሆነ ቤቱንም በሩንም ዘግቶ በጀርባው በኩል ሌባ እንደሚያስገባ ሰውነ። ሕዋሶቻችሁን ከማይረባ ትዕይንትና ንግግሮች ጠብቁ። የሶርያው ኤፍሬም ቅዱስ ይስሐቅም ደግሞ ከሰው ወሬና ከዓለም ትዕይንት ራስን ባራክ ቁጥር መለኮታዊው ምስጢር በልብህ ውስጥ ይበራል። ጾም ፍሬ እንዲያፈራ ከፈለክም ከከንቱ ወሬዎችና ከሚያናውጡ ነገሮች ራቅ ይለናል። ወደ ሰባተኛውና የክፍል 1 የመጨረሻው መሰረታዊ ነጥብ ስናልፍ ይህ ነጥብ የጾማችንን አጠቃላይ ውጤት የሚወስን የብዙዎችንም መንፈሳዊ ድካም ከንቱ የሚያደርግ
ታላቅ መዘናጋት ነው። በጾመ ፍልሰታ ማክተሚያ ላይ ነሐሴ 16 የእመቤታችን የዕርገቷ በዓል ሲከበር የሚሰራው ታላቁና ገዳዩ ስህተት ጾሙ እንደተፈታ ወዲያውኑ ወደ ቀደመው መጥፎ አመላችን ኃጢአታችንና ስድባችን መመለስ ነው። ብዙዎቻችን ጾሙ እስኪያልቅ ድረስ ቀናትን በጉጉት እንቆጥራለን። ጾሙ ሲፈታ ግን ልክ ከእስር ቤት እንደተፈታ ሰው መንፈሳዊ ሕይወታችንን ሙሉ በሙሉ እንጥለዋለን። ጾም ማለት መንፈሳዊ ልምምድ የምናደርግበት፣ ትዕግስትን፣ ፍቅርን፣ ንጽህናንና ራስን መግዛትን የምንማርበት ታላቅ ትምህርት ቤት ነው። በትምህርት ቤት የተማረ ተማሪ ትምህርቱን ጨርሶ ሲወጣ የተሻለ ሰው መሆን እንዳለበት ሁሉ እኛም ከጾመ ፍልሰታ ሱባኤ ስንወጣ በጾሙ ያገኘነውን ቅድስና፣ መንፈሳዊ ጥንካሬ ልናስጠብቅ ይገባናል። ነገር ግን ጾሙ ሲያልቅ ጸሎቱን ትተን ወደ ጭፈራ፣ ወደ ቂምና ጥል የምንመለስ ከሆነ ጾማችን ጊዜያዊ መታቀብ እንጂ እውነተኛ መለወጥ አልነበረም ማለት ነው። ትልቁም ስህተት እዚህ ላይ ነው። የመጀመሪያው ጾምን እንደ ከባድ ቀንበር ማየት፣ ጾሙ አለቀ፣ አሁን ነፃ ወጣን የሚል ስሜት በውስጣችን ካለ ጾሙን የወደድነው በረከት ፍለጋ ሳይሆን በግዴታ መሆኑን ያሳየናል። ሁለተኛውም መንፈሳዊ ሀብትን በአንድ ቀን ማጣት ነው። በ16 ቀናት ሱባኤና ተጋድሎ የሰበሰብነውን ሰማያዊ ጸጋና በረከት ጾሙ በወጣበት በሁለተኛው ቀን ወደ ኃጢአት በመመለስ ሙሉ በሙሉ እንከስራለን። ቅዱሳን አባቶቻችን ከጾም በኋላ ስላለው ሕይወትና ስላለው ታላቅ መንፈሳዊ ጥንቃቄ በጥብቅ መክረውናል። ታላቁ ቅዱስ ዮሐንስ አፈወርቅ ጾም ሲፈታ ምዕመናን የሚዘናጉትን ስህተት ሲገስጽ እንዲህ ይላል። ጾም ተፈታ ማለት ኃጢአት ተፈቀደ ማለት አይደለም። ማዕዱ ተለወጠ ማለት ስርዓተ እግዚአብሔር ተሻረ ማለት አይደለም። የጾመ ፍሬ በሕይወት ዘመን ሁሉ አብሮ ሊኖር ይገባል። ከጾም ከወጣ በኋላ ወደ ቀደመው ሕይወት ወደ ኃጢአትም የምትመለስ ከሆነ በጾም ወቅት የደከምከው ድካም ሁሉ ዋጋ ቢስ ይሆንብሃል። ቅዱስ ኤፍሬም ሶርያዊም ስለ ጾም ፍጻሜ ሲናገር የጦር ፈረስ ከጦርነት በኋላም ቢሆን ኃይሉንና መለቁን አያወልቅም። አንተም ከጾም ሜዳ ስትወጣ መንፈሳዊ ጋሻህንና ሰይፍህን ጸሎትህንና ትህትናን አትጣ። ሰይጣን አንተን ለመጣል የሚመጣው ጾሙ ሲያልቅና ስትዘናጋ ነው ይለናል። ውድ የሰናፔ ቲዩብ ቤተሰቦች እነሆ እስካሁን የተመለከትናቸው 7 ነጥቦች በጾመ ፍልሰታ ወቅት በፍጹም ልናደርጋቸው የማይገቡ ዋና ዋና ስህተቶችን ነበረ። አሁን ደግሞ ጾማችንን በእግዚአብሔርና በእመቤታችን ፊት ተቀባይነት እንዲኖረው በረከትንም እንድናፍስበት በእርግጥ ልናደርጋቸው ወደሚገቡ 7 መሰረታዊ መንፈሳዊ ተጋድሎዎች እንሸጋገር። ወደ መጀመሪያው መሰረታዊ ነጥብ እንለፍ። ጾመ ፍልሰታ ከመግባቱ ጥቂት ቀን በፊት ቀደም ብለን ልናደርገው የሚገባ የመጀመሪያውና ዋነኛው ነገር ነፍሳችንን፣ ልባችንን ለመንፈሳዊ ጉዞ ማዘጋጀት ነው። የትኛውም ገበሬ ዘር ከመዝራቱ በፊት መሬትን እንደሚያለሰልስና እንደሚመነጥር ሁሉ እኛም የጾምን መንፈሳዊ ዘርና በረከት በልባችን ለመቀበል አስቀድመን ልባችንን በንስሐ ማለስለስ አለብን። ወደ ንስሐ አባት በመሄድ አእምሯችንና ልባችን ከበደል ከቅሬታና ከኃጢአት ማጽዳት፣ እንዲሁም አምላኬ ሆይ ይህንን የእመቤታችንን ጾም በሰላም አስጀምረ በሰላም አስፈጽመኝ፣ በጾሙም የማገኘውን ረድኤትና በረከትን ማታሳጣኝ እያለን በጸሎት ራሳችንን ማዘጋጀት ይገባናል። የመንፈሳዊ ዝግጅት ጥቅሞች፣ የመጀመሪያው መንፈሳዊ ብርታትን ይሰጠናል። አስቀድሞ በንስሐና በጸሎት የተዘጋጀ ልብ ጾሙ በሚገባበት ጊዜ ያለምንም ከባድ ጊዜና ስንፍና በደስታና በብርታት እንዲጾም ያደርገዋል። ሁለተኛው ጸሎቱን ፈጣን ያደርገዋል። በንስሐ የተጠራች ነፍስ የምታቀርበው ጸሎትና ስግደት በቀጥታ ወደ እግዚአብሔር ፊት የምትቀርብ ቅዱስ መስዋዕትም ትሆናለች። ቅዱሳን አባቶቻችን ለጾም አስቀድሞ ስለመዘጋጀትም ታላቅነት እንዲህ ሲሉ አስተምረውናል። ታላቁ ቅዱስ ዮሐንስ አፈወርቅ ስለ ንስሐና ጾም ቅድመ ዝግጅት ሲናገር ወደ ጾም ሜዳ ከመግባት በፊት በንስሐ ታጠብ። የቆሸሸ ልብ ይዘ ወደ ድግስ ቤት እንደማትሄድ ሁሉ በኃጢአት የቆሸሸች ነፍስን ይዘ ወደ ቅዱሱ ወደ ጾም ማዕድ አትቅረብ። ንስሐ የነፍስ መታጠቢያ ናት፣ ጾም ደግሞ የጽድቅ ልብስ ማልበሻ ነው ይለናል።
ቅዱስ ኤፍሬም ሶርያዊውም በጸሎቱ ላይ አምላኬ ሆይ ወደ ጾም ከመግባቴ በፊት የልቤን በሮች በንስሐ እንባ እንድከፍት እርዳኝ። ጾሜ በስጋ መራብ ብቻ ሳይሆን በልብ መታደስ እንዲሆን አስቀድመ ልቤን አዘጋጀው በማለት ይጸልያል። በጾመ ፍልሰታ ወቅት ልናደርገው የሚገባው ሁለተኛውና መሰረታዊው ነገር ከምግብና ከመጠጥ መከልከል ወይም ቁሳዊ ጾም ባሻገር ሙሉ ሕዋሶቻችንን ለእግዚአብሔር ማስገዛት ሕዋሳችን እንዲጾም ማድረግ ነው። ስጋችን ከምግብ አብሮ ሲከለከል አብሮ ዓይናችን ካላስፈላጊ ከጸያፍ እይታ፣ ከጆሮአችንም ከሐሜትና ከከንቱ ወሬ፣ ምላሳችን ከስድብ ከሐሰትና ከቁጣ ንግግር፣ እጃችንም ከክፉ ስራ፣ እግራችን ደግሞ ወደ ኃጢአት ስፍራ ከመገስገስ መከልከል አለበት። እውነተኛ ጾም ማለት መላ ማንነታችን ውስጣዊና ውጫዊ ሕዋሶቻችን ለእግዚአብሔር ሕግና ፍቃድ የሚገዙበት ሰዓት ነው። የሕዋሳት ጾም ጥቅሞችን ስናይ የመጀመሪያው ውስጣዊ መንፈሳዊ ሰላምን ይሰጠናል። ሕዋሶቻችን ከኃጢአት ሲከለከሉ ልባችን ለእግዚአብሔር ሰላምና ፍቅር ይሞላል። ለጸሎትና ለስግደትም ታላቅ መነቃቃትን ያገኛል። ሁለተኛው ጥቅም ደግሞ ጾማችንን እውነተኛ መስዋዕት ያደርገዋል። በሆድ ብቻ ሳይሆን በሙሉ ማንነታችን ስንጾም ጾማችን በሰማይ የአባታችን ፊት የተወደደና ደስ የሚያሰኝ መዓዛ ያለው መስዋዕት ሆኖ ይቀርባል። ቅዱሳን አባቶቻችን የሕዋሳትን ጾም ስላለው ታላቅ መንፈሳዊ ዋጋ አጥብቀው አስተምረውናል። ታላቁ ቅዱስ ባስልዮስ ስለ ሕዋሳት ጾም ሲያስተምር እንዲህ ይላል። እውነተኛ ጾም ማለት ከክፉ ነገር ሁሉ መራቅ ነው። ምላስን ከመሐላና ከሐሰት፣ ቁጣን ከልብ፣ ፍትወትንም ከህሊና፣ ሐሜትን ደግሞ ከአንደበት ማስወገድ ነው። ከምግብ እየተከለከልክ ምላስህን ሰዎችን የሚያቆስል ከሆነ፣ ዓይንህም አላስፈላጊ ነገር የሚያይ ከሆነ ጾምህ ሙሉ አይሆንም። ማር ይስሐቅ ወይም ቅዱስ ይስሐቅ ሶርያዊ ደግሞ ዓይኑን የሚያስገዛ ሰው ልቡን ያጸዳል፣ ምላሱን የሚያስገዛ ሰው ደግሞ ነፍሱን ከመከራ ያደናል፣ ሕዋሳቱን የገዛ ሰው እውነተኛ የክርስቶስ ተጋዳይ ነው ይለናል። በጾመ ፍልሰታ ወቅት በእርግጥ ልናደርገው የሚገባ ሶስተኛው መሰረታዊ ነገር ምጽዋትንና ለተቸገሩ ወገኖችን ቸርነትን ማድረግ ማብዛትን ነው። ጾም ማለት ራሳችንን ከምግብ ከመከልከል የተራቡትንና የተቸገሩትን ሰዎች ሕመም የምንረዳበት፣ የራሳችንን ማዕድ ለሌሎች የምናካፍልበት የታላቅ የፍቅር ወቅት ነው። ከራሳችን ከቤታችን የሚተርፈውን ወይም ደግሞ በጾም ምክንያት የምንቆጥበውን ምግብና ገንዘብ ለተራቡ፣ ለታረዙ፣ ለተቸገሩ ወገኖቻችን በታላቅ ትህትናና ፍቅር ልናካፍል ይገባል። ጾም ያለ ምጽዋት ደረቅና ክንፍ የሌለው ወፍ ይመስላል። ምጽዋት ቢታከልበት ግን ጾማችን በቀጥታ ወደ እግዚአብሔር ዙፋን ይወጣል። የምጽዋትና የቸርነት ጥቅሞች ለጾም ክንፍ ይሆናል። ጾምና ጸሎት በምጽዋት ሲደገፉ የእግዚአብሔርን ምሕረትና ይቅርታ ፈጥነው ወደ ሕይወታችን ያወርዳሉ። ሁለተኛውም የእመቤታችን ፍቅር ይገልጣል። እመቤታችን ቅድስት ድንግል ማርያም የርኅራሄ እና የቸርነት እናት ናት። እኛም በጾሟ ወቅት ለተቸገሩት ርኅራሄን ስናሳይ የእመቤታችን ልጆች መሆናችንን እናስመሰክራለን። ቅዱሳን አባቶቻችንም ምጽዋት ከጾም ጋር ስላለው ረቂቅና ታላቅ ቁርኝነት አጥብቀው አስተምረውናል። ታላቁ ቅዱስ አውግስጢኖስ ስለ ጾምና ምጽዋት ተያያዥነት ሲናገር እንዲህ ይላል። ጸሎት ወደ ሰማይ እንዲበርና በፍጥነት እንዲያርግም ከፈለክ ሁለት ክንፎችን ስጠው። እነሱም ጾምና ምጽዋት ናቸው። ምጽዋት የሌለው ጾም ክንፍ እንደሌለው ወፍ ነው። ከመሬት ሊነሳና ወደ ሰማይ ሊበር አይችልም። ታላቁ ቅዱስ ዮሐንስ አፈወርቅ ደግሞ ከጾም የተነሳ የቆጠብከውን ምግብ ለራስህ አታስቀር፣ ለተራበው ወንድም ስጠው። በጾም ወቅት የተራበውን ሰው ብታበላው ያ ያበላኸው ምግብ በሰማይ የዘላለም የሚኖር የጽድቅ መዝገብ ሆኖ ይጠብቃል ይለናል። በጾመ ፍልሰታ ወቅት በእርግጥ ልናደርገው የሚገባው አምስተኛው መሰረታዊው ነገር ከዓለም ጫጫታ በመለየት የሱባኤ የቆይታ ጊዜ ማዘጋጀት ነው። ሐዋርያት የእመቤታችን ትንሣኤና ዕርገትን ለማየት በታላቅ ጉጉትና ፍቅር በሱባኤ እንደተጉ ሁሉ እኛም በጾመ ፍልሰታ ወቅት የተወሰነ ሰዓት ወይም ቀናትን ለይተን
ለሱባኤ ልንሰጥ ይገባናል። ሱባኤ ማለት ከዓለም ግርግር ከከንቱ ጨዋታና ከስልክ ጫጫታም ተለይቶ በቤተ ክርስቲያን ወይም በቤታችን በጸጥታ ሆኖ ከእግዚአብሔር ጋር መገናኛ ጊዜ ነው። በስራና በዘመናዊ ህይወት ምክንያት ሙሉ በሙሉ ቤተክርስቲያን መግባት ባንችል እንኳን በየቀኑ ለተወሰነ ሰዓት ማለዳ ወይም ደግሞ ማታ ለብቻችን ሆነን በስግደት በእንባና በጸሎት የእመቤታችንን አማላጅነት የምንጠይቅበት ልዩ የሱባኤ ሰዓት ሊሆን ይገባናል። የሱባኤ ጥቅሞች በመጀመሪያም መለኮታዊ ምስጢርና የሱባኤ ጥቅሞች የመጀመሪያው መለኮታዊ ምስጢርና ሰላም ይገለጥበታል። ከዓለም ጫጫታ ተለይተን በጸጥታ ስንጸልይ አእምሯችን ይረጋጋል። የመንፈስ ቅዱስን ሰላምና ረድኤትን በልባችን ውስጥ ይበራል። ሁለተኛው የጸሎት ምላሽንም ይሰጠናል። ሐዋርያት በሱባኤያቸው የተመኙትን የእመቤታችንን እርገት እንዳዩ ሁሉ እኛም በሱባኤ የምናቀርበው ልመና የእግዚአብሔርን ምሕረት የጸሎት ምላሽንም ያመጣል። ቅዱሳን አባቶቻችን ከዓለም ተለይተው ስለመጸለይ ስለ ሱባኤ ታላቅነትም እንዲህ ያስተምረውናል። የሶርያው መብራት ቅዱስ ይስሐቅ ስለ ጸጥታና ሱባኤ ሲናገር ከሰው ጫጫታና ከዓለም ግርግር ራስን ለይተ በጸጥታ በቆምክ ቁጥር የነፍስ በሮች ይከፈታሉ። እግዚአብሔርንም ማየትና ድምጹንም መስማት የምትችለው በጸጥታና በሱባኤ ውስጥ በሚገኝ ውስጣዊ ሰላም ነው እንጂ በዓለም ሁከትና ጫጫታ ውስጥ አይደለም። ቅዱስ ቄርሎስ ዘኢየሩሳሌምም በጥልቅና በሱባኤ ስላለው ጸጋ ሲናገር ከዓለም ነቀፋና ከከንቱ ወሬ ራሳችሁን ለይታችሁ በጸሎት ትጉ፣ በሱባኤም ሳልፏት እያንዳንዷ ሰከንድ በሰማይ ዘላለም የሚኖር ታላቅ መንፈሳዊ ሀብት ታከማቻላችሁ ይለናል። በጾመ ፍልሰታ ወቅት በእርግጥ ልናደርገው የሚገባው ስድስተኛና መሰረታዊው ነገር በልባችን የያዝነውን ቂምና በቀል አስወግደን ይቅርታን ማድረግንና ከሰዎች ጋር መታረቅን ነው። ጾም ማለት የእግዚአብሔርን የይቅርታና የምህረትን የምንለምንበት ወቅት ነው። ታዲያ እኛ ለበደሉን ሰዎች ይቅርታ ሳናደርግ የራሳችንን በደል እግዚአብሔር ይቅር እንዲለን መለመን ተቃራኒ ድርጊት ነው። የተቀየምን ያስቀየምን በበደልና በነገርን ያቆሰለን ወንድማችንን በፍጹም ልባችን ይቅር ልንል ይገባል። ይቅርታ ማድረግ ሰዎችን መፍራት ወይም ደግሞ መሸነፍ ሳይሆን ልባችንን ከአጋንንታዊ አሰራር ነፃ ማውጣትና የእግዚአብሔርን ሰላም መቀበል ነው። በልባችን ቂም ይዘን የምንጾመው ጾም ውሃ በሌለበት ምድረ በዳ እንደ መዝራት ይቆጠራል። የይቅርታና የመታረቅ ጥቅሞች ጸሎታችን ተቀባይነት እንዲኖረው ያደርገናል። ይቅር ባይ ልብ የሚያቀርበው ጸሎትና ስግደት ያለምንም እንቅፋት በቀጥታ ወደ እግዚአብሔር ፊት ይደርሳል። ሁለተኛውም የእመቤታችንን እናታዊ ደስታን ያበዛል። የእመቤታችን የቅድስት ድንግል ማርያም የሰላምና የፍቅር እናት ናት። ልጆቿ በቂምና በጥል ውስጥ ሳይሆን በፍቅርና በይቅርታ ተያይዘው ሲጾሙም ታላቅ ደስታም ታደርጋለች። ጌታችንና ቅዱሳን አባቶቻችን ስለ ይቅርታ አስፈላጊነት አጥብቀው አስተምረውናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንደተናገረው ለሰዎች በደላቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን በደላቸውን ይቅር የማትሉ ከሆነ አባታችሁም በደላችሁን ይቅር አይላችሁም። የማቴዎስ ወንጌል ምዕራፍ 6 ቁጥር 15። ታላቁ ቅዱስ ዮሐንስ አፈወርቅም በወንድምህ ላይ ቂም ይዘህ የምትጾም ከሆነ ጾም በእግዚአብሔር ፊት የተጠላ ያደርጋል። ከምግብ መከልከል ዋጋ እንዲኖረው ከተፈለገ አስቀድመ ልብህን ከቂምና ከበቀል አጽዳው። ይቅርታ ያልተቀላቀለበት ጾም ፍሬ የሌለው ደረቅ ዛፍ ነው። ወደ ክፍል 2 7ኛው መሰረታዊ ነጥብ ስናልፍ ይህ ነጥብ የጾማችን ሁሉ ማጠቃለያ ታላቁ መንፈሳዊ ግብና የነፍሳችን እውነተኛ ሕይወት ነው። በጾመ ፍልሰታ ወቅት በእርግጥ ልናደርገው የሚገባው 7ኛውና ዋነኛው ነገር በንስሐ አባታችን መመሪያ መሰረት ሕይወታችንን አዘጋጅተን በቅዱስ ቁርባን ለመታተም መጋደል ነው። ጾም፣ ጸሎት፣ ስግደት፣ ምጽዋትና ይቅርባይነት ሁሉ የሚደረጉ
ያደረጉት ነፍሳችንን አዘጋጅተው ወደዚህ የሕይወት ማዕድ ለማቅረብ ነው። ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ እውነተኛ ሥጋውና ደሙ ነው። በዚህ በጾመ ፍልሰታ ወቅት ከኃጢአት በንስሐ ታጥበን ከሰዎች ጋር በይቅርታም ታርቀን ሥጋና ደሙን ስንቀበል ከክርስቶስ ጋር አንድ እንሆናለን፣ ዘላለማዊ ሕይወትንም እንወርሳለን። የጾማችን እውነተኛ በረከትና ፍጻሜ በክርስቶስ ሥጋና ደም መታተም ነው። የቅዱስ ቁርባን ጥቅሞች፣ የመጀመሪያው ዘላለማዊ ሕይወትን ያጎናጽፈናል። ቅዱስ ቁርባን ነፍስን የሚያድን ከኃጢአት ቁስልም የሚያወጣ ከእግዚአብሔር ጋር የሚያያይዝ ታላቅ ሰማያዊ ሀብት ነው። ሁለተኛው ከአጋንንት ፈተናም ይጠብቃል። የክርስቶስን ሥጋና ደም በልቡ የተሸከመ ሰው ሰይጣንና የክፋት ሐሳቦች ሊጥሉት አይችሉም፣ የመንፈስ ቅዱስ ማደሪያ ይሆናልና። ጌታችን እንዲሁም ቅዱሳን አባቶቻችን ስለ ቅዱስ ቁርባን ታላቅነት አጥብቀው አስተምረውናል። ጌታችን ኢየሱስ ክርስቶስ በወንጌል እንዳስተማረን ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይለናል። ዮሐንስ 6:54። ታላቁ ቅዱስ ዮሐንስ አፈወርቅ ደግሞ ወደ ቅዱስ ቁርባን የምትቀርበው በታላቅ ፍርሃትና ፍቅር ይሁን። የክርስቶስን ሥጋና ደም የተቀበለች ነፍስ በሰይጣን ፊት እንደ እሳት የምታቃጥልና የምታስፈራ ትሆናለች። ጾም ፍጹም የሚሆነው በክርስቶስ ሥጋና ደም ሲታተም ነው ይለናል። ውድ የሰናፔ ቲዩብ ቤተሰቦች የጾማችን ሁሉ ፍጻሜና ታላቁ በረከት ከክርስቶስ ጋር በሥጋውና በደሙ መዋሃድ ነው። ስለዚህ በነሐሴ 16 የእመቤታችን በዓል ሲከበር ወይም በጾሙ መካከል በንስሐ ታጥበንና ተዘጋጅተን ቅዱስ ሥጋውን ክቡር ደሙን በመቀበል የበረከቱ ተሳታፊ እንሁን። በዛሬው መርሃ ግብራችን በጾመ ፍልሰታ ወቅት በፍጹም ልናደርጋቸው የማይገቡ 7 ስህተቶችንና በእርግጥ ልናደርጋቸው የሚገቡ 7 መሰረታዊ መንፈሳዊ ተጋድሎችን በዝርዝር ተመለከትን። አምላካችን እግዚአብሔር ይህንን ቅዱስ ጾም የሰላም፣ የፍቅር፣ የንስሐና የመታደስ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ ፍቅር፣ የቅዱሳን አበው በረከትና ረድኤት ከሁላችን ጋር ይሁን። ይህ ትምህርት ለብዙዎች መንፈሳዊ ብርሃን እንዲሆንና ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷንም በመጫን የቤተሰቦቻችን አባል ሁኑ። ይህንንም ታደርጉ ዘንድ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ የቅድስት ሥላሴ ቸርነት፣ የድንግል ማርያም አማላጅነት ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።